አንዳንዶቻችን የማስተዋል ችግር አለብን ልበል እንዴ? እንደዛ ይመስለኛል። እንደው በገብርኤል ማሰራት አለብን ጭንቅላታቸውን ፈተን እንደገና ምናምን ነገር ሌላ አዲስ ቡለን መክፈት አለብን። ምንድነው መግጠም አለብን። አዎ ለነዛብ ቲዩብ መግጠም አለብን አዲስ ቡለን። እና በነገራችን ላይ ሀይሚዬ ዛሬ በባዶ ሆዳችሁ ዝም ብላችሁ በደረቁ ቦጭቁኝ ቡና እየጠጣችሁ ቦጭቁኝ ብላ ቡና ጋብዛችኋለች በቅድሚያ ማለት ነው። ነገር ግን ወደ ገደለው ስሄድ እኔ ወደ ገደለው ስገባ ሰላም አላችሁም። ለምን ሰውን ሰላም ስለምታሳጡ። ሰላም ሲኖራችሁ ሰላም ትባላላችሁ። ዛፍ አንቺ ዛፍ ስር የተወለደች ሴትዮ ማለት ነው። ለዳኒ እንዴት እንደዚህ ታግዣለሽ ምናምን። ሀይሚ ለዳኒ አላገዘችም። ትክክለኛውን ነገር ነው የተናገረችው። አክብሮ አደረገልኝ። ማንም ያላደረገልኝን አስቦ አደረገልኝ። ሰርፕራይዝ ነው የተደረኩትኝ። ቴንኪው ማንም ሰው አላደረገልኝም ይሄን ነገር አለች። እሷ ብሩኬን ስም ጠርታለች። እነዛ የብሩኬ ላሞችማ ምን አሉ? ቡቡ ለሴት ልጅ ክብር አለው። ቡቡ ለሴት ልጅ ክብር ባልቴት ምናልባት ለአንቺ ክብር ሊኖረው ይችላል። ባልቴት ተምኑ ከምኑ ጋር የምታያይዙት እናንተ ትቆሰቁሱናላችሁ። እናንተ እንድንናገረው ታደርጋላችሁ ልጁን ማለት ነው እንዴ። ምን ሆናችሁ ነው? ለሴት ልጅ ክብር ካለው ለምን እንደ ዳኒ ፕሮግራም አዘጋጅቶ ሀይሚን ሰርፕራይዝ አላደረጋትም? እናንተ ንገሩኝ ባይ ልክስክሶች። ሰውን ክፉ ነገር እንዲናገር አታደርጉ። እንደው በፈጠራችሁ የምሬን ነው። ዛፍ ተብዬዋ በሀይሚ ላይ አፍሽን አትክፈች። አያምርብሽም። አፍሽን ዝጊው። ሀይሚ ምንም ነገር አላለችም። ችግሩ አታዳምጧትም ምን እንደምትል። ምንም ትሰማላችሁ፣ አታዳምጡም። መስማትና ማዳመጥ ይለያያል። አዎ መስማት ዝም ብላችሁ የምትሰሙት ነገር ነው። ማዳመጥ ግን ከልቦና ከልባችሁ ሀሳባችሁን ሰብሰብ አድርጋችሁ ይሆናል የለ ምንም ነገር ሀሳባችሁን ሳይሰርቀው ልክ ሙሉ ለሙሉ ልባችሁን ለሷ ሰታችሁ ልቦናችሁን ለሷ ሰታችሁ በስነ ስርዓት ማዳመጥ። ከዛ ስታዳምጡ ማዳመጥ ስትችሉ ይችል ምን እያወራሽ ነው፣ ስለምንድን ነው የምታወራው የሚለውን ነገር ደግሞ ትረዷታላችሁ። አንድ ቀን ተረድታችኋት አታቁም። ሀይሚ ግን አንድ ቀን ተሳስታ አታቅም። ሁሌ ጊዜም ልክ ናት። እኔ አሁን ከምሽት ስለ ብሩኬ የሰማሁት ነገር አለ። ከፈለኩኝ ነገ ላወራላችሁ እችላለሁኝ። አዎ እውነቴን ነው ብላችሁ በደንብ አጣርቼ ከፈለኩኝ ነገ ላወራላችሁ እችላለሁኝ። ይሄ ስነ ስርዓት ያዙ፣ ተከበሩ። እውነቴን ነው ብላችሁ እና ሀይሚዬ ደግሞ የኔ ልዕልት፣ የኔ አሳቢ፣ የኔ ጀግና ሴት፣ የኔ አትበገሪዋ ማለት ነው። ቡና ጋበሻችኋ። የቡና ፋብሪካ ከፈትሽ እንዲ ውዴ። መቼስ አንድ ስኒ አይበቃቸውም። ባልቴቶቹ በጣም በሚሊዮን የሚቆጠሩ ባልቴት ናቸው ሸበላሽን ከበውት ያሉት ማለት ነው። እኔ ደስ የሚለው እኮ ደስ ማለት የሆነ የሚያስጠላው ነገር ማለት ነው። የሚያስጠላው ነገር ብሩኬን የከበቡት እንዳለ ባልቴት ናቸው። አንድ እንደ ሀይሚ እንኳን ሴት የሆነች ባጠገቡ ብትኖር ኦኬ ችግር የለውም። ግን እንዳለ ባልቴት እዛ ጋር ከበውታል። ሀይሚዬ ደግሞ ለባልቴቶቹ ባልቴት ቡና ስለሚያስፈልገው ሰው ሲቦጭቅ፣ በተለይ እንዳንቺ አይነቷን ልቅልቷን ሲቦጫጭቁ አዎ ለመወጫጨቅ ሀሳባቸው እንዳይሰረቅ ይሄ ቡና ፉት እያሉ ምናምን ነገር። ሀይሚዬ ግን ነፍስሽ አይማርም። የምሬን ነው የኔ ባለቅኔ። አንቺ እኮ ቅኔ የዘረፍሽ እኮ ነሽ። እኔ እኮ ተናግሬያለሁኝ። ቅኔ የዘረፍሽ ነሽ። አትበገሪዋ ነሽ። የኔ የሴት በላይ ጅግና ነሽ። የሚናደዱብሽ አሁን አንቺ ማለት ነው ሀይሚዬ እንድታለቅሽ ይፈልጋሉ። ብሩኬ እኔ ያላንተ ህይወቴ ባዶ ነው እንድትይ ይፈልጋሉ። አትራቀኝ ምናምን ነገር ብለሽ እንድታለቅሽ ይፈልጋሉ። የኔ ልዕልት መቼም ቀን አልቅሰሽ ማየት አልፈልግም። አንቺ ካለቀስሽ ያኔ ነው እኔ ካንቺ ያንቺን መደጋፊነቴን ማቆመው ማለት ነው። ለምንም ነገር እንዳታለቅሽ። የምሬን ነው። ለምንም ነገር አይኖ ብዙ ነገሮች አንቺን የሚሰብሩ ነገሮች አሉ። አይኖ ብዙ የሚጎዱ ንግግሮች አሉ አውቃለሁኝ። ነገር ግን በቃ አለለ ምንም እንዳልተፈጠረ አድርገሽ እስክሮር አድርገሽ ማለፍ አለብሽ።
እንጂ ቦታ ሰተሻቸው ስትጨነቂ እኔ ማየት አልፈልግም። እና ባልቴቶቹ ቡና እየጠጣችሁ ነገ ደግሞ ቆሎ ታዘጋጅላችኋለች። ዛሬ ሶስና ምንድነው ወይን ፉት እያለች አይደለ እንዴ? ሀይሚን ስታቆለባብስ ነበረ። ቆንጆ ናት ብላ መሰከረች እንዴ? ታዲያሳ ቆንጆ ከቆንጆዎችም በላይ ቆንጆ ውብ ያለ ምንም አርቲፊሻል እኮ እንዴት እንደምታምር ደግሞ የጠጉሯን ከረር በጣም ወድጫዋለሁኝ። በነገራችን ላይ የሆነ ታይም ላይ እኔም እንደዛ አርጌ ነበረ። ጠጉሬን ለቀይ ሰው የሚሆን ከለር ነው ይሄ። ግን ያው ጠጉሬ እያደገ እንደገና ጠቆረ ማለት ነው። እና በጣም ከባድ ቀለም ነው ይሄ። ጠጉር ይጎዳል፣ ግን በጣም ያምራል። ከረሩ በጣም የሚያምር ከረር ነው። እና ውዶቼ ምልላችሁ ነው እውነት ለመናገር ያክል በጣም ክፉ ነገር እንድናገር እያደረጋችሁን ነው። ብሩኬ ለሴት ልጅ ክብር አለው ምናምን እያያያዛችሁ ምናምን። ሀይሚ እኮ ምንም ነገር ሀይሚ ብሩኬ ለሴት ልጅ ክብር የለውም አላለችም። እሷ ያለችው ዳኒ ለእኔ መልካም ነገር ነው ያደረገው፣ ሰፕራይዝ ድንገት አደረገኝ፣ ቴንኪው ማንም ያላደረገልኝ ነገር ነው ያለችው እንጂ ብሩኬ ለሴት ልጅ ክብር የለውም ብላ አላወራችም። አያችሁ፣ ደንቆሮ ናችሁ ምላችሁ በምክንያት ነው። ብሩኬና ሀይሚ እንዲጣሉ እኮ ነው እንደዛ የምታደርጉት። ተጣልተዋል እኮ ምን አታውቁም እንዴ? ተጣልተዋል፣ ተኮራርፈው ነው ያሉት። ዛሬ እንኳን ሰላም አልተባባሉም። እንዴት ነሽ ነው የተባባሉት። አስቡት እንግዲህ እዛ ጋር ሁለት ቆንጆች በአንድ ላይ አንድ ቦታ ላይ ቆመው ሰላም ሳይባባሉ በጣም ያሳዝናል። ብሩኬ የእሷን ውበት እንደዛ ፈዞ እያየ ሀይሚ እንደዛ ፈዛ እያየችው፣ አስቡት እንግዲህ የአራት ልጆች እናትና አባት ምኑ ጋ ነው? አሁን እሷም እልህ ውስጥ ገብታለች። ብሩኬ ደግሞ እልህ ውስጥ እኮ የገባው በባልቴቶች ኃይል እኮ ነው እንጂ ብሩኬ እኮ ደኛ እኮ አልነበረም። ባልቴቶች እልህ ውስጥ ከተቱት። እንዳትለምናት፣ መለመን የለብህም። እኛ ባልቴቶች ተደርድረናል። ሀይሚ እንኳን ጋራ ብትለያይ እጣ አውጥተን አንድኛችን እንወስዳለን።